ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 24 2018 ዓ.ም በ24 ሰዓት አጫጭር መረጃዎቻችን በምስራቅ ጎጃም በሁለት አካባቢዎች ውጊያዎች እየተደረጉ መሆናቸውን የሚገልጽ መረጃ እና ከሞጣ ከተማ 5 ኪሎ ሜትር ርቀት ላይ በቻይና ካምፕ በሚገኝ ወታደራዊ ካምፕ ላይ በተፈጸመው ጥቃት የወታደራዊ አዛዡና አጃቢዎቹ በፋኖ ሲማረኩ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ይህንን መረጃ ጨምሮ በዝርዝር ሌሎች መረጃዎችን አድርሳችኋለሁ። በሰሜን ወሎ በተለያዩ አካባቢዎች የቀጠለ ሶስተኛ ቀኑን በያዘው ውጊያ እንደዚሁ ያለውን አጠቃላይ ሁኔታ ወደ ጎንደር የሚወስዱ መረጃዎች በተለያዩ አካባቢዎች ወደ ወሎም የተለያዩ ቀጠናዎች ያሉ መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። ከ24 ሰዓት የግንባር ዝርዝር መረጃዎች መካከል እንግዲህ ዛሬ መጋቢት 24 ነው። መጋቢት 24ን በተመለከተ ደግሞ ሌሎች የፖለቲካዊ መረጃዎች እንዲሁም ደግሞ የእናንተ አስተያየቶች የተካተቱበት መረጃ ይዣለሁ። ከዚህ ጋር በተያያዘ የሚኖረኝ መረጃ አስከትላለሁ። እንደዚሁም ደግሞ ሌሎች ተዛማጅ መረጃዎችም አሉኝ። ምርጫን በተመለከተ በተለያዩ አካባቢዎች ሰልፍ እየተደረገ ነው የሚገኘው። ዛሬ እንኳ በሁለት ቦታዎች ሰልፍ ተደርጓል። በደቡብ ጎንደር ጋይንትና በአዊ ዞን ጃዊ ሰልፍ ተደርጓል። ሰልፉ ደግሞ ምርጫ ከሰላም በሌለበት ምርጫ ሊደረግ አይችልም የሚልና ምርጫውን በተመለከተ የተለያዩ መፈክሮች ተሰምተዋል። ይህንን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ከያዝኳቸው መረጃዎች መካከል የምትሰሟቸው ይሆናሉ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርከት ያሉ የግንባር መረጃዎች አሉ። እናንተ የሚጠበቅባችሁ አብራችሁ መቆየት ብቻ ነው። ሐሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። ሐሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉን የማመሰግነው። በርከት ያሉ አስተያየቶችን አድርሳችሁኛል። ምርጫውን በተመለከተ በየአካባቢ ያላችሁን ትዝብቶች ብዙዎቻችሁ አጋርታችሁኛል። የተመረጡትን በዚህ ሰዓት ወደ እናንተ የማደርሳቸው ይሆናል። ያው እንግዲህ ምርጫውን በተመለከተ ምርጫው የሚደረገው ለዲሞክራሲያዊ ወይም ደግሞ ለመንግስት ምስረታ በተሟላ ሁኔታ ነው ማለት አይደለም። ከአሁን በፊት ምርጫን በተመለከተ ያለውን አጠቃላይ ምልከታ ባጭሩ አስቀምጫለሁ። በአፍሪካ ውስጥ ምርጫ መተማመኛ ሊሆን አይችልም። በኢትዮጵያ ያለውን ተሞክሮን በተመለከተ ምርጫ በተደረገባቸው ዓመታት ያለውን አጠቃላይ የፖለቲካ አለመረጋጋትና የፖለቲካ ለውጦችን በተመለከተ 1997 ዓ.ም በኢትዮጵያ አዲስ ታሪክ ያስመዘገበው ምርጫ ከተደረገና ከፍተኛ የፖለቲካ ተሳትፎ የተደረገበት ምርጫ ከተደረገ በኋላ ይህንን በአጋዚ ኮማንዶ የአዲስ አበባን ሕዝብ በመፍጀት ጸጥ ረጭ ያደረገው ህወሓት ኢህአዴግ ብዙዎቹን ወደ አዋሽ ብዙዎቹን ወደ ደዴሳ ወስዶ ካሰረ በኋላ ከዛ በኋላ በኢትዮጵያ ውስጥ የተደረጉ ምርጫዎች ከይስሙላ አላለፉም። 2002 99 በመቶ ያሸነፈው ህወሓት ኢህአዴግ 2008 ዓ.ም ምርጫውን 100% ካሸነፈ ከ4 እና ከ3 ወራት በኋላ ነው የህዝብ አመጽ ተቀስቅሶ በአንድ ዓመት ከ9 ወራት ህወሓት ኢህአዴግ እንግዲህ በህዝብ አመጽ የተወገደውና አሁን ደግሞ መጋቢት 24 ያመጣው ሌላ ዙሪት ውስጥ እየተገባው። ስለዚህ ምርጫ በኢትዮጵያ ውስጥ መተማመኛ አይሆንም። ይህንን ግምት ውስጥ በማስገባት ይሄ ምርጫ ተደርጓል፣ ውጤቱ ይሄ ነው ከመባሉ በፊት ግን በምርጫው ላይ ያሉ ሁኔታዎችን በተመለከተ በውጤት ከመገለጹ በፊት ያሉትን ሂደቶች እንግዲህ እያንዳንዱ ሰው እንዲያውቃቸው ህዝብ እንዲሰማቸው የማድረግ መረጃዎች ናቸው የሚሆኑት እንጂ ምርጫው በኮታ ድልድልም ታውቋል። ብልጽግና ማሸነፉን አውቆ አጋር ይሆኑኛል ላላቸው ፓርቲዎች ጭምር የወንበሮችንና መቀመጫዎችን ሰጥቶ ምርጫው ተጠናቋል ከወዲሁ። ግን እስኪ ይሄ አሁን ቀድሞ ድልድል የተሰራበት ምርጫ ብልጽግና የህዝብን የመምረጥ መብት እንኳ በናቀ ሁኔታ ለተቃዋሚ ተወካዮች በሚል ወንበር የለቀቀበትን ምርጫና አልወዳደርም ያለባቸውን አካባቢዎች በተመለከተ ከእስካሁኖቹ ምርጫዎች ደግሞ የከፋ የሚያደርገው በመስፈርት ደረጃም ቢያንስ ህወሓት ባደረጋቸው ምርጫዎች ህወሓት ኢህአዴግ ምርጫዎችን ሲያደርግ ብርቱ ፉክክር ያደርጋል፣ ጠንካራ የሆኑ ህግጋትን ይከተላል። ያው የምርጫው ውጤት 100% እንዲሆን አድርጌ ሰርቻለሁ፣ ስለዚህ ይሄን ያመጣሁት ይላል። አሁን ደግሞ ብልጽግና መራጩ ጭምር ምርጫና አማራጭ እንዳይቀርብለት በማድረግ በአንዳንድ ቦታዎች ለወዳጅና አጋር ላላቸው ፓርቲዎች ቦታዎችን በመልቀቅ ጭምር ተሳታፊን አድርጋለሁ በሚል የምክር ቤት የወንበር ድልድል ተጠናቋል። ግን ይሄ ምርጫ ይሆናል ወይ ከሚለው ጋር በተያያዘ በየዕለቱ በየአካባቢው ያሉ የምርጫውን ካርድ እንኳ ህዝብ አልወስድም ማለቱን በተመለከተ እየወጡ ያሉ መረጃዎችና እየተሰጡ ያሉ ግብረ መልሶችን በተመለከተ መረጃዎችን አድርሳለሁ። ከዛ ውጭ ምርጫው የተሟላ ሆኖ ምርጫው መንግስት ለመመስረት የሚያስችል ወይም ደግሞ የዲሞክራሲ መስፈርትን የሚያሟላ ሆኖ አይደለም። እንደተባለው እንግዲህ በኢትዮጵያ ውስጥ አሁን ምርጫ ለማድረግ አይደለም ንግድ ለመነገድ እንኳ ሌላ የፖለቲካ ሀሳብን ለመግለጽ እንኳ በማይቻልበት ሁኔታ ውስጥ ምርጫ አድርጌ መንግስት መስርቻለሁ ማለት አድርጌያለሁ ለማለት ካልሆነ ምንም የሚያሟላው ነገር እንደሌለ ሁሉም የሚገነዘበው ነው። ለማንኛውም ከዚህ ጋር ያሉ መረጃዎችንም እንደዚሁ አደርሳለሁ። እንግዲህ ዛሬ መጋቢት 24 ነው። መጋቢት 24 ዛሬ አብይ አህመድ ስልጣን የያዘበት 8ኛ ዓመቱ ነው፣ ወይም ደግሞ የብልጽግና ዘመናት የሚባሉት ናቸው። በዚህ የብልጽግና የ8 ዓመታት ዘመናት ላይ ምን ትዝብቶች አሏቸው በሚል
የተለያዩ ጥያቄዎችን ጠይቄ ነበር ትላንትና። በዚህም የተለያዩ አስተያየቶችን፣ ምላሾችን በአስተያየት መስጫ ላይ አስቀምጣችኋል። ከዛም ባሻገር በኢሜይልም መጋቢት 24ን እንዲህ እናስታውሰዋለን በሚል ረጃጅም ጽሁፎችን ጽፋችኋል። አንዳንዶቹ አሳዛኝ ታሪኮችንም ጭምር በቤተሰቦቻችሁ ላይ የደረሱ ሰቆቃዎችን፣ ግፎችን የተመለከቱ አጠቃላይ እንደ ህዝብም በኢኮኖሚ በፖለቲካ እና በማህበራዊ ያለውን አለመረጋጋት የተመለከቱ በርካታ ምልከታዎችን አድርሳችኋል። አሁንም አስተያየቶቻችሁን አስቀምጡ። በዚህ ላይ እንግዲህ ዛሬ መጋቢት 24ን አስመልክቶ የአብይ አህመድ የሁልጊዜም የኋላ ተከታይ የሚባሉት ተመስገን ጥሩነህና ዲያቆን ዳንኤል ክብረት የሰጧቸው አስተያየቶች እንግዲህ ብዙዎቹን እያነጋገሩ ነው የሚገኙት። እንግዲህ እነዚህ ሰዎች ስለ መጋቢት 24 በተለይ ዲያቆን ዳንኤል ክብረት ስለ አብይ አህመድ 8 የማውቃቸውን ነጥቦች ብሎ በዘረዘረው ጉዳይ ላይ ብዙዎቹ ቢነገሩ ቀንም ሌሊትም የማይበቃቸው በርካታ ጉዳዮች ባሉበት ሁኔታ በዚህ መንገድ ሰውየውን ለመግለጽ ሞክሯል። ይሄ ጉዳይ ምንድን ነው? እንግዲህ አንዳንዶቹ እናንተ ስለተመቻችሁ የኢትዮጵያ ሕዝብ የተመቸው ይመስላችኋል ወይ? እንዲሁም ደግሞ ሰውየው መሬት ላይ ያለውን ሁኔታ እናንተ እንዲህ እየገለጻችሁ እንዲህ አይነት ሪፖርቶችን ብታቀርቡለትና ብትገልጹት እንኳ መሬት ላይ ያለው እውነታ አሁን የሚሸፈንበት ዘመን አይደለም። የዲጂታል ዘመን ነው። የማህበራዊ ሚዲያ ዘመን ነው። መሬት ላይ ያለው የህዝብ ግፍና ሰቆቃ በደንብ ይታወቃል። አሁን በየትኛው የኢትዮጵያ አካባቢ ነው እንደዚህ ሰላምና መረጋጋት ያለው የኢትዮጵያ የብልጽግና ዘመናት የሆነው የሚለውን ልንጠይቅ እንችላለን። የዳንኤል ክብረት አስተያየቶችን ወደኋላ እንመጣባቸዋለን። እንግዲህ መጋቢት 24ን በተመለከተ ካደረሳችሁኝ አስተያየቶች መካከል የሚከተሉት ይገኙበታል። ይህንን መጋቢት 24ን አንድ ቀን በሰላም ውለን ሳናድር 8 የመከራ ዓመታት እንደ ቀልድ ተቆጠሩ እኮ የሚል አስተያየት፣ የመፈናቀል፣ የሞት፣ የመታገት፣ የመታሰር፣ የረሃብ፣ የጦርነት፣ የጥላቻ፣ የዘለፋ ዓመታት ብያቸዋለሁ ይላል አንድ አድማጭ። ሌላው ደግሞ 8 ዓመታት የኢትዮጵያ የሲኦል ዓመታት ብያቸዋለሁ ይላል። ሌላው ኢትዮጵያን እርስ በርስ እንደ ጧፍ የነደዱበትና እንደዚህ ያለቁበት ዘመን ብየዋለሁ ይላል። ሌላው እነዚህን ዓመታት የተረገሙ ዘመናትና መጋቢት 24ን በተለይ የተረገመች ቀን እላታለሁ ይላል። ሌላው አጨብጭበን የተቀበልነውና አጨብጭበን የሰቀልነው መጋቢት 24 ተነስተን ተሸክመን የማንቆመው ተራምደን የማንወጣው ሸክምና መከራ አሸክሞናል ብሏል። ይህ እንግዲህ በጸጸትም ጭምር ነው። ሌላው ደግሞ እንግዲህ በተለይ ለአማራ ለኦርቶዶክስ መጋቢት 24 ደግሞ ሌላ የመከራ ቀን ነው የሚሉ አስተያየቶችን ጨምሮ የተለያዩ አስተያየቶችን አድርሳችሁኛል። በእጅጉ አመሰግናለሁ። እንግዲህ መጋቢት 24ን በተመለከተ ተመስገን ጥሩነህ ይህንን ብሏል። ተመስገን ጥሩነህ በነገራችን ላይ ዘመን መጽሔት ላይ አዲስ ዘመን መጽሔት ላይ ቃለ ምልልሱን ልታነቡ ትችላላችሁ። 2011 ወደ 2012 መጨረሻ ላይ የነበረ በጳጉሜ የነበረ ቃለ ምልልስ ነው። መለስ ዜናዊ የእጅ ሰዓት ሸልመውኛል፣ መለስ ዜናዊን የመሰለ መሪ የለም ሲል በዛ ቃለ ምልልስ ላይ እንግዲህ የተናገረበት ዘመን ላይ አሁን ደግሞ ከአብይ ጎን ሁለቱም በነገራችን ላይ አብይና ተመስገን ጥሩነህ የሚተዋወቁት በኢትዮ ኤርትራ ጦርነት እንደሆነ ነው የሚነገረው። ተመስገን ጥሩነህ በርካታ ሚሊሻዎችን ከምስራቅ ጎጃም ወደ ግንባር ይዞ ሄዶ የሻለቅነት ማዕረግ ሲሰጠው በአዝማችነት፣ አብይ አህመድ ደግሞ በመከላከያ ውስጥ ያኔ በመገናኛና ሬዲዮ የኦፕሬተር ክፍል ሆነው ነው የተዋወቁት። ከዛ ጊዜ ጀምሮ እንግዲህ ሰዎቹ አሁን እዚህ ደረጃ ላይ ደርሰዋል። የመጀመሪያና የሁለተኛ ደረጃ ሰው ሆነው በኢትዮጵያ ስልጣን ላይ ተቀምጠዋል። ተመስገን ጥሩነህ ይህንን 8 ዓመታት እንደዚህ ገልጿል። ከዛ በፊት ዘመን መጽሔት ላይ በኢህአዴግ ዘመን የነበረውንም የገለጸበትን ልታገኙ ትችላላችሁ። መጋቢት የከፍታ ወር ነው ብሎታል ተመስገን ጥሩነህ። መጋቢት የህዝብን ከጨለማ አሻጋሪ ዘመን የወጣንበት የለውጥ ነጋሪት ዘመን የተሰመረበት ዘመን ብሎታል። በኢትዮጵያ እድገቷ የተረጋገጠበት በቱሪዝም፣ በማዕድን፣ በዲጂታል ኢኮኖሚ፣ የከተማ ልማት፣ የዲፕሎማሲ ስኬቶች ኢትዮጵያ የደረሰችበት ዘመን ነው ብሎታል። እንግዲህ እንዴት እንደየገለጹት እንደሆነና ነባራዊ ሁኔታው ምን እንደሆነ ሰው ይታዘበናል አይሉም። ሌላው ደግሞ የጸጥታና የደህንነት ተቋማት በማደራጀት በማዘመን በቴክኖሎጂ በማስታጠቅ በኩል 8 ዓመታቱ አዲስ የከፍታ ምዕራፍ ዘመናችን ነበሩ ይላል ተመስገን ጥሩነህ። እንግዲህ እዚህ ላይ የማይካደው የጸጥታ ኃይሉን ለማዘመን ተሞክሯል። የደህንነት ተቋማቱን ለማዘመን ተሞክሯል። ለማደራጀትም ተሞክሯል። በቴክኖሎጂ ለማስታጠቅም ተሞክሯል። ምንም ጥርጥር የለውም። ይሄ ግን ቴክኖሎጂውም የታጠቀው ኃይልም ለሀገር ውስጥ ጦርነት ነው እየዋለ ያለው፣ ከራሱ ህዝብ ጋር ነው እየተዋጋ ያለው። ባለፉት 8 ዓመታት በተለያዩ ዙሮች የሰለጠነው ሰራዊት ከራሱ ህዝብ ጋር እየተዋጋ ነው እየተላለቀ ያለው። በኢትዮጵያ እንግዲህ በዚህ ዘመን የታጠቀቻቸው ድሮኖችም
የሱዳን የወረረችውን መሬት ለማስመለስ ወይም ደግሞ በቀጠናዊ የጂኦፖለቲካ ላይ የኢትዮጵያን ጥቅም ለማስከበር አይደለም እስካሁን ድረስ የዋሉት። እነዚህ ድሮኖች የት ላይ ተተኮሱ የሚለውን እንግዲህ ረጅም ርቀት ሳንሄድ በትላንትናው ዕለት በስቴ፣ በደራ፣ ምስራቅ ጎጃም፣ ደብረታቦር የተተኮሱት ድሮኖች የኢትዮጵያን ጂኦፖለቲካዊ ጥቅም ወይም ደግሞ ጎረቤት ሀገራት የተወሰዱባትን መሬቶች ለማስመለስ ነው ወይ የሚለውን ስናይ እነ ጥሩነህ በ8 ዓመታት ያዘመኑት የደህንነትና የመከላከያ የጸጥታ ተቋማት ማንን እየወጉ ነው የሚለውን እዚሁ ላይ የምናገኘው ይሆናል። እንግዲህ ከዚህ ጋር በተያያዘ ዳንኤል ክብረት ደግሞ ይህንን ብሏል። በነገራችን ላይ ይህንን ሁላችሁም ያነበባችሁት እንደሆነ ገምታለሁ። በፌስቡክ ገጽ የመንግስት ሚዲያዎችም እንደዚሁ እየተረባረቡ የብልጽግና የሚዲያ ሰራዊትም እየወሰደው ነው። እነዚህ ዳንኤል ክብረት 8 ጠቅላይ ሚኒስትሩን አብይ አህመድን በተመለከተ የስልጣን ጊዜውን በተመለከተ እንግዲህ ዳንኤል ክብረት እኔ የማውቃቸው የአብይ አህመድ ገንዘቦች በሚል 8 ነጥቦችን አስቀምጧል። እነዚህ የሚያነቡ አሁን በጉስቁልና ውስጥ በዚህ 8 ዓመታት ውስጥ በስደት በሞት በሰቆቃ ውስጥ የሚገኙ ማህበረሰብና የማህበረሰብ ክፍሎች ይህንን ቤተሰቦቻቸው እንዴት ነው የሚገነዘቡት? ሌላው ኢትዮጵያዊስ እንዴት ያየዋል? እነሱን ስለተመቻቸው ይሄ ነው ወይ የሚለውን እንግዲህ በትክክል የሚገልጸው ሰው ይኖራል። ሰፊ ጊዜ ወስዶ ታሪክም እሱን ይመሰክራል። መጋቢት 24ን በተመለከተ እንግዲህ አብይ አህመድ የቁጭት ዘመን አለበት ይላል። ቁጭትን በተመለከተ የኢትዮጵያን ታሪክ በደንብ ያነበበ የወጣ የወረደ ለሙስሊም ለክርስቲያኑ ለቤተክርስቲያን ለመስጊዶች የተቆረቆረ ይላል። እንግዲህ በቤተክርስቲያን ላይ እየተፈጸመ ያለው እንደውም ከዚህ ጋር በተያያዘ መረጃም አለኝ ትሰሙታላችሁ። መስጊዶችና ገዳማት እየወደሙ ነው። እልህ ይላል። የኢትዮጵያ ኋላ ቀርነት እልህ ውስጥ ያስገባው ነው ይላል። ልቡ ለአምላኩ የታመነ የሚለውን ደግሞ እንግዲህ ከሙሴና መጽሐፍ ላይ ካገኘው ጋር ነው ዳንኤል ያነጻጸረው። በባህር ላይ ሲራመድ አይኑን ከአምላኩ ያልነቀለ ብሎታል። እንግዲህ በነ ሙሴ ልክ ነው የገለጸው። ትጋቱንም በተመለከተ ትጋት እግሩ ልፋት ባቡሩ በሚል እንደዚሁ ገልጾታል። ፍቅሩን በተመለከተም ኢትዮጵያ ከልቡ የሚወድ መሪ ብሏል። እንግዲህ ኢትዮጵያን ማለት የትኛዋን ኢትዮጵያ ነው የሚለውን ያው ብዙዎቻችን እንጠይቃለን። ሁሌ አዲስ የሚፈጥር ይላል። ዓመትን ሳይሆን ዕለትን የሚለካ በሚል እንደዚሁ አንጠለቋቁሷል። ፈጠራን በተመለከተ ፍጥነት ቁርሱ ብሏል። እንግዲህ አሁን በፊት አብይም እነ ብርሃኑ ጁላን ድል ቁርሱ ድል ራሱ እያሉ ሲገልጹ ነበረ። የሁሉም ያልሆነ በሚል ደግሞ በአወላለዱ፣ በአስተዳደጉ፣ በትዳሩ፣ በእምነቱ፣ በባህሉ ለሁሉም ያልሆነ ማንም በአንድ ቅርጫት የማያቅፈው ይላል። እንደው አሁን በዚህ ውስጥ እንደው ቢያንስ ለኦነግ መረጃዎችን እሰጥ ነበር በሚል አምቦ ላይ ያደረገው ንግግር እንዲሁም ደግሞ ኦሮሞ አሁንም በደንብ አልተወከለም የሚለው በፓርላማ ላይ ያደረገው ንግግር የሚረሳ ነው ወይ? የማንም ካለመሆኑ መከላከያው፣ ደህንነቱ፣ የአዲስ አበባ ከተማ አስተዳደርን ጨምሮ እነዚህ ተቋማት በማን ተይዘው ነው ይሄ ሰውዬ የማን አይደለም የሚለውን ጭምር ብዙ ጥያቄዎችን የሚያስነሳ ነው። ለማንኛውም ግን እንደው ሰውየውን እንኳ ቀረብ ብሎ ይሄ ተሳስቷል ብሎ እንዳማካሪ መምከር እሱ ከሚያውቀውና ከሚታዘበው ባሻገር ለሀገሪቱ መፍትሄ ይሆን ነበር። ይሄን ሰውዬ በዚህ ልክ እያንበለቋቆሱ ከአንተ በላይ ሌላ የለም በሚል እንደነ ሙሴ እንዲሁ ደግሞ እንደሌሎቹ እየገለጹ አገሪቱን እንግዲህ በዚህ መንገድ ወደ ቀጣዩ ቢያንስ የድርድር ወይም ደግሞ አማራጭ መፍትሄዎች እንኳ እንዳይታዩ እየገለጹ ይህን ሰውዬ እያማከሩ የባሰ ገደል ውስጥ እንዲገባ ማድረግ እንግዲህ ኃላፊነት የማን ነው የሚለውን እንግዲህ ከነዚህ ሰዎች እጅ የሚወርድ አይደለም። እነዚህ ሰዎች በተለያየ ጊዜ ያገኙትን ልምድና ትምህርትም ያነበቡትንም አብይን እንግዲህ እንደ እግዚአብሔር እያዩ ነው ይህንን እያደረጉለት ያለው። አብይን በዚህ እየተገፋፋ ነው ይህን ጉዳይና በደልና ግፍና ሰቆቃ እየፈጸመ ያለው። ለማንኛውም ምርጫን በተመለከቱ ከደረሱ መረጃዎች መካከል ከዛ በፊት የነዳጅ ሁኔታ በተመለከተ እንደዚሁ ነዳጅ ከፍተኛ ዋጋ ጭማሪ አሳይቷል። በነበረው መደበኛ ዋጋ ማለት ነው። በእርግጥ በጥቁር ገበያ ለወግም የሚቀርብ አይደለም። ከ1000 ብር በላይ ነው 1 ሊትር እየተሸጠ ያለው። በመደበኛ በነዳጅ ማደያ በሚሸጠው ዋጋ ላይ ግን እስከ 27 ብር ጭማሪ ተደርጎበታል። በዚህ መሰረት ቤንዚን 142 ብር ከ24 ሳንቲም ሆኗል። እንደዚሁ ኪሮሲን 151 ብር ከ79 ሳንቲም ሆኗል። ነጭ ናፍጣ 163 ብር ሆኗል። ቀላል ጥቁር ናፍጣ 160 ብር ሆኗል። የአውሮፕላን ነዳጅ እንደዚሁ 150 ብር እንዲሆን ተወስኗል። እንግዲህ 27 ብር ጭማሪ ድረስ ተደርጎበታል። ይሄ ከመካከለኛው ምስራቅ ጫና ጋር በተያያዘ እንደሆነ ነው የተገለጸው። ሌላው ምርጫን በተመለከተ ከወጡ መረጃዎች መካከል ፋኖ በተቆጣጠራቸው ቀጠናዎች ምርጫን የሚያወጉ ሰልፎች እየተደረጉ ነው። በደቡብ ጎንደር ላይ ጋይንት እና በአዊ ዞን ጃዊ በተደረጉ ባሉ ሰልፎች ላይ የሚከተሉት መፈክሮች ተነስተዋል። ሰላም ሳይኖር ምርጫ ሊኖር አይችልም። ሌላ 5 ዓመታት የጭፍጨፋ ጊዜ አንገዛም።
መጋቢት 24 ጥቁር ቀን ነው ለኛ ለውሸት ምርጫ ጆሮ የለንም፣ ምርጫ ላገዛዙ የጊዜ መግዣ ነው የሚሉና የተለያዩ መፈክሮች ተሰምተዋል። እንግዲህ ይሄ ከምርጫው ጋር በተያያዘ ያሉት ናቸው። ሌላው ከምርጫ ጋር በተያያዘ ጎንደር የከላካችሁልኝ መልእክት፣ በጎንደር ቀበሌ 6 የሚሊሻና የአድማ ብተና አባላት ቤት ለቤት እየዞሩ መታወቂያ እየሰበሰቡ እየነጠቁ ይገኛሉ። ለምን ምርጫ ካርድ አትወስዱም በሚል መታወቂያዎችን የነዋሪዎችን እየሰበሰቡና እየወሰዱ ይገኛሉ። ምርጫ ካርድ ከወሰዳችሁ መታወቂያችሁ ይመለስላችኋል፣ ካልሆነ አይመለስላችሁም በሚል የነዋሪዎች መታወቂያ እየተወሰደ ነው ብላችኋል። ሸዋ እንሳሮ አካባቢ ደግሞ ምርጫን በተመለከተ ከደረሱ መረጃዎች መካከል ገበሬዎች የምርጫ ካርድ ማውጣታቸው ካልተረጋገጠ ማዳበሪያና ምርጥ ዘር አያገኙም ተብሏል። ከዚህ ባሻገር የባጃጅ አሽከርካሪዎችም በተመሳሳይ ነዳጅ ለማግኘት የባጃጅ ሾፌሮች ምርጫ ካርድ ማውጣት አለባቸው። ወደ ነዳጅ ማደያ ሲመጡ የምርጫ ካርድ ማውጣታቸውን የሚያረጋግጥ ምርጫ ካርዱን ይዘው መምጣት አለባቸው ተብሏል። ሌላው ባህር ዳር በተሰጣቸው የጊዜ ገደብ ምርጫ ካርድ ያልወሰዱ ሰዎች ከቅዳሜ ጀምሮ ይታሰራሉ፣ እርምጃ ይወሰድባቸዋል በሚል ማስጠንቀቂያ ተሰጥቶናል ብሏል። ቀበሌ 14 አካባቢ ባህር ዳር። እንግዲህ ምርጫውን በተመለከተ እነዚህ ናቸው ያሉት። አዲስ አበባን በተመሳሳይ እድሜያቸው ያልደረሱ ተማሪዎች ምርጫ ካርድ እንዲወስዱ እየተደረገ መሆኑን የሚገልጹ መረጃዎችንም እንደዚሁ አድርሳችሁኛል። አመሰግናለሁ። ወደ ሌሎች መረጃዎች ሲሄድ አዲስ አበባ እየተፈጸመ ያለውን ሙስና በተመለከተ በቀውስ ውስጥ የተወሰኑ ሰዎች የሀገሪቱን ሀብት እየመዘበሩ ነው የሚል ጥቆማ አድርሳችኋል። ጽዳትና ውበት ተብሎ የሚጠራው የመንገድ ዳር ቆሻሻ ማጠራቀሚያ ዲዛይን በሚል በየሶስት ወሩ በሚወጣ ጨረታ በሚሊዮን የሚቆጠር ገንዘብ እየተመዘበረ ነው። ጨረታ ተጫራቾች ጨረታ ፎርም ሲሞሉ ተይዟል ይባላሉ። ይሄ በከንቲባ በኩል የሚደረግ ነው። በሚሊዮን የሚቆጠር ገንዘብ እየባከነ ነው። ሶስት ዙር ይህንን ገንዘብ ሲባከን ተመልክቻለሁ ብለዋል። በኮሪደር ልማት ስምም እንደዚሁ የተመዘበረ ገንዘብን በተመለከተ ተጨማሪ 3 ማስረጃዎች በሰነድ እየተዘጋጁ ስለሆነ በቅርቡ ይደርሳሉ ብለዋል። እንግዲህ በኮሪደር ልማት የባከነ ገንዘብን የምናውቀዋለ በሚል ውስጥ ያሉ ባለሙያዎች ይህንን ልከዋል። ወደ መረጃዎቹ ሲሄድ ወደ ወገራ የሚወስደን መረጃን የማስከትለው ወገራ ማይልኮ በተባለ ቦታ በሌሊት በሁለት አቅጣጫ ከተንቀሳቀሰ መከላከያና አድማ ብተና ሚሊሻ ጋር ለሰዓታት የቆየ ውጊያ ተደርጓል። የፋኖ መሪዎች ላይ ያነጣጠረ ዘመቻ እንደነበር የገለጹ የመረጃ ምንጮች ፋኖ በአጸፋ ምላሽ ሰጥቷል። ውጊያው ገደብዬ፣ ጉንትር፣ ማይልኮ ተብሎ የሚጠሩ አካባቢዎች ድረስ የሸፈነ ነበር ነው የተባለው። በውጊያው በፋኖ መሪዎች ላይ ያነጣጠረው ዘመቻ አጸፋ ምላሽ ተሰጥቶበታል። የደረሰው ጉዳት በዝርዝር አልታወቀም ብለዋል የመረጃ ምንጮቹ። ማዕከላዊ ጎንደር ወገራ። ወደ ምዕራብ ወሎ ስንሄድ ምዕራብ ወሎ በጃማ ወረዳ በመከላከያ በዘፈቀደ በሚተኮስ የመድፍ ድብደባ የሃይማኖት ተቋማት እየወደሙ ስለመሆናቸው የሚገልጹ መረጃዎች ገልጸዋል። ከሁለት ቀናት በፊት መጋቢት 22 2018 ዓ.ም 014 ቀበሌ ዝግባ ተብሎ በሚጠራ ቦታ አንድ እድሜ ጠገብ መስጊድ በመድፍ ጉዳት ደርሶበት እንደዚሁ ከባድ የመፍረስ አደጋ ደርሶበታል ተብሏል። ምዕራብ ወሎ ከዚህ ባሻገር እንደዚሁ በተደጋጋሚ በአማራ ሳይንት፣ በቦረና ሳይንት፣ በመካነ ሰላም፣ በመቅደላና በተለያዩ አካባቢዎች በተፈጸሙ የከባድ መሳሪያ ድብደባዎችና የመድፍ ድብደባዎች ገዳማት እንግዲህ ባለፈው እንደምታስታውሱት አትርኖስ ገዳም ጨምሮ መነኩሳት አባ ቆሞ የገዳሙን አስተዳዳሪ ጨምሮ በርካታ ካህናትና ቀሳውስት ተገድለዋል። መቅደላ ከተማ ሼህ እንደሻው ተብሎ የሚጠራ መስጊድ በድሮን ጥቃት እንደዚሁ ጉዳት ደርሶበታል። የእስልምናና የክርስትና ነባር ተቋማት በጦርነቱ ሆን ተብሎ በመድፍ ድብደባ እየወደሙ ነው ተብሏል። ምዕራብ ወሎ ባህር ዳር ዙሪያ ስንሄድ ባህር ዳር ዙሪያ ከጭስ አባይና ከባህር ዳር ከተንቀሳቀሰ መከላከያ ጋር ሰዓታት የፈጀ ውጊያ መደረጉ ታውቋል። ከጠዋቱ 12 ሰዓት ጀምሮ ወደ ወይራ ወደ ተባለ ቦታ ከበባ ለማድረግ ከባህር ዳርና ከጭስ አባይ ከተንቀሳቀሰው መከላከያ አድማ ብተና ጋር ውጊያ ተደርጓል። ፋኖ በሰጠው አጸፋ ምላሽ እና ባደረገው ውጊያ በቁጥር ያልታወቀ ጉዳት መድረሱ ታውቋል። ክላሽና ተተኳሽ ጨምሮ በፋኖች ስለመግባቱና ስለመማረኩ የመረጃ ምንጮች ገልጸዋል። ይህንን በተመለከተ የፋኖ የመረጃ ምንጮች 5 ክላሽንኮቭ እና ከ500 በላይ የክላሽ ተተኳሽ በእጃችን ገብተዋል ብለዋል። በሌላ አቅጣጫ እንደዚሁ በጎንጅ ቆለላ ወረዳ ወለቄ፣ ቤንጋሳ፣ ደም ድንጋይ፣ ሸበሌ ተብሎ በሚጠሩ ቦታዎችም ለዘመቻና ለአሰሳ ከተንቀሳቀሰ ሚሊሻ አድማ ብተናና መከላከያ ጋር በትላንትናው ዕለት ውጊያ ተደርጓል። በውጊያው የደረሰው ጉዳት አልታወቀም። ከውጊያው በኋላ የሚሊሻና አድማ ብተና መከላከያ ወደ ከተማ ተመልሰዋል።
የዚህ ዘመቻ ዋና ዓላማ አሰሳ ማድረግና የፋኖ ቀጠናዎችን መቆጣጠር እንዲሁም ደግሞ የምርጫ ጣቢያዎችን መያዝ እንደነበር የመረጃ ምንጮች ገልጸዋል። ሌላው ዛሬ ከተሰሙ መረጃዎች መካከል እዚሁ ምስራቅ ጎጃም ሞጣ ከተማ አቅራቢያ በሚገኝ የመከላከያ ጊዜያዊ ካምፕ ቻይና ካምፕ ተብሎ በሚጠራው ቦታ ላይ ፋኖ ማለዳ በፈጸመው ጥቃት በካምፕ ውስጥ በሚገኙ ወታደሮች ላይ ጉዳት ደርሷል። ወታደራዊ ኪሳራ ተመዝግቧል። የሻምበል አዛዡና አጃቢዎቹ በፋኖ ተማርከዋል። በውጊያው በትንሹ 13 መከላከያ አባላት እና 4 የአድማ ብተና አባላት ሙትና ቁስለኛ መሆናቸው ሲታወቅ ቁጥራቸው ያልታወቀ ደግሞ እንደዚሁ ቁስለኛ ሆነዋል ተብሏል። ፋኖ ሞጣ ከተማ አቅራቢያ የሚገኘውን ቻይና ካምፕ ላይ በጊዜያዊ ካምፑ ጥቃት በፈጸመበት ወቅት የነፍስ ወከፍ መሳሪያዎችንም ተተኳሾችንም እንደዚሁ በእጁ አስገብቷል ብለዋል የፋኖ የመረጃ ምንጮች። ፋኖ ከማለዳ 12 ሰዓት እስከ 2 ሰዓት ገደማ ጥቃቱን ከፈጸመ በኋላ ምርኮኛና መሳሪያዎችን ይዞ ወደኋላ ወጥቷል። እንግዲህ በምስል የተደገፉ መረጃዎችም እንደዚሁ በዚህ በኩል ይፋ ተደርገዋል። ሌላው እዚሁ ምስራቅ ጎጃም ደባይ ጥላት ግን ወረዳ ነው። ደባይ ጥላት ግን ወረዳ ጀርምስ ተብሎ በሚጠራ ቦታ ከማለዳ ጀምሮ ዛሬ በሁለት ግንባር ወደ አካባቢው ከገባ መከላከያ ጋር ውጊያ እየተደረገ ነው። መከላከያ ቀድሞ ጥቃት ከፍቷል። ፋኖም ያጸፋ ምላሽ ሰጥቷል። ያጸፋ ምላሹ እየተሰጠ እስካሁን ቀጥሏል። ጀርምስ በተባለው ቦታ ረፋት ድረስ በዘለቀው የሞርተር የድሽቃ የታገዘ ውጊያ የደረሰው ጉዳት በውል አልታወቀም። ሌላው ሰሜን ወሎ ነው። ሰሜን ወሎ መቄት ወረዳ ሶስተኛ ቀኑን በያዘውና በቀጠለው ውጊያና ዘመቻ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። አግሪት ከተማ ዙሪያና ኮኬት ተብሎ በሚጠሩ አካባቢዎች በተደረገ ውጊያ በቁጥር ያልታወቀ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። ከጋሸና ወደ ንፋስ መውጫ የሚያልፈው መከላከያ ላይ የደፈጣ ጥቃት ከተፈጸመ በኋላ መጋቢት 22 ማለት ነው እስከ ዛሬ ሶስተኛ ቀኑን የያዘ በአካባቢው ዘመቻ እና ውጊያ ተደርጓል። ዛሬ ማለዳም ኮኪት ተብሎ የሚጠራው አካባቢ ከባድ ውጊያ መደረጉን የወጡ መረጃዎች ይገልጻሉ። ትላንትና እስከ ምሽቱ 1 ሰዓት ተኩል ድረስ የቀጠለው ውጊያ አግሪት ተብሎ የሚጠራው አቅራቢያ ድረስ በተለይ ሰይጣን ባህር ተብሎ የሚጠራው አካባቢ መደረጉንና በዚህም እንደዚሁ ወታደራዊ ጉዳቶች መድረሳቸውን የመረጃ ምንጮች ገልጸዋል። አጫጭር የመካከለኛው ምስራቅ መረጃዎችን እንደዚሁ አስከትላለሁ። የመካከለኛው ምስራቅ መረጃዎችን ስንከታተል በመካከለኛው ምስራቅ አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ምክንያት አውሮፓ እንደ አህጉር ከ1970 ከገጠማት የነዳጅ ቀውስ የባሰ ቀውስ ሊገጥማት እንደሆነ ነው የተገለጸው። አውሮፓ በቀውስ ልትናወጥ ነው፣ በዚህ ምልክቶች እየታዩ ነው ሲሉ እንግዲህ ሚዲያዎች ዘግበዋል። አውሮፓን 1970 ከገጠማት የነዳጅ ቀውስ የባሰ ቀውስ ይገጥማታል ተብሏል። ኢራን ድርድር እያደረገች ነው። በሶስተኛ ወገን እየተደረገ ባለው ድርድር የሆርሙዝ ሰርጥን እንድትከፍት 15 የአሜሪካ ቅድመ ሁኔታዎች እንድትቀበል ሽምግልና ቀርቦላታል ተብሏል። ኢራን ተኩስ አቁም ሳይሆን ሙሉ በሙሉ ዘላቂ ሰላም ትፈልጋለች። ድጋሚ ወደ ጦርነት እንደማይገባና እንደማይከፈትባት ጦርነት ዋስትና ትፈልጋለች ብለዋል የኢራን ባለስልጣናት። እንግሊዝ በዚህ ጦርነት ከአሜሪካ ጋር ግንኙነቷ እየሻከረ ስለሆነ ከአውሮፓ ጋር ያላትን ግንኙነት እያጠናከረች መሆኑን ለዚሁ የእንግሊዝ ጠቅላይ ሚኒስትር ገልጸዋል። በነገራችን ላይ ይህ ጦርነት የአሜሪካን የዓለም አቀፍ የዲፕሎማሲ ወታደራዊ አሰላለፍና በሌሎቹ ሀገራት እስካሁን አድርጉ ስትላቸው ያደርጉ የነበሩ ሀገራት የራሳቸውን አቋም ወስደው የዲፕሎማሲ እና ዓለም አቀፍ የኃይል አሰላለፍ ልዩነት ያመጣ ጦርነት ነው። ትራምፕ የወረቀት ነብር ሆኖ ከቆየው እና በዚህ ከገለጹት ኔቶ ለመውጣት ጊዜው ደርሷል ብለዋል። ይህም እንግዲህ አንዱ ዓለም አቀፍ የኃይልና የአሰላለፍ ለውጥ ማሳያ ነው። ወታደራዊ ተቋሙን ለቀን እንወጣለን ብለዋል። የወረቀት ነብር እንደሆነ ድሮም አውቃለሁ፣ ይህንን ፑቲንም ያውቁታል ብለዋል። ኔቶ ያው ለሩሲያ የተቋቋመ ነው። ኔቶ ዋጋ የሌለው የሞተ ድርጅት ነው ብለውታል ትራምፕ። አሜሪካ በኢራን ጦርነት ላይ በወጣ የህዝብ አስተያየት በአሜሪካ የትራምፕ ደጋፊዎች ውስጥ በወጣ የህዝብ አስተያየት 40% የአሜሪካውያን ጦርነቱ ግቡን ባይመታም ጦርነቱ መቆም አለበት ብለው እንደሚያምኑ የተሰበሰበ የህዝብ ድምፅ ያሳያል። 57 በመቶ አሜሪካውያን ደግሞ ጦርነቱ በተራዘመ ሁኔታ እንዲቀጥል ይፈልጋሉ ብሏል ቢቢሲ በዘገባው። ሌላው አብዮታዊ ዘቡ የኢራን አብዮታዊ ዘብ የአሜሪካ እግረኛ ሰራዊት የሚገባ ከሆነና አሜሪካ እግረኛ ሰራዊት የምታስገባ ከሆነ አዳዲስ የጦርነት ግንባሮችን እንፈጥራለን ብሏል። ከነዚህ መካከል አዲሱ የጦርነት ግንባራችን የቀይ ባህር የባቤል መንድብ ወሽመጥ ይሆናል ብሏል። ይህንን ወሽመጥ ለመምታት ትክክለኛ አቋም ላይ እንገኛለን። ኢራን በዚህ ግንባር ጦርነት ትከፍታለች፣ ይህንን ቀጠናም ትዘጋዋለች፣ ኢራንም አቅሟ አላት ሲሉ ነው አብዮታዊ ዘብ መሪዎቹ የገለጹት። ያው በዚህ ቀጠና የሚተማመኑበት የሁቲ አማጺ የየመኑን ነው ማለት ነው። እስራኤል በደቡብ ሊባኖስ በሃይፋ ሰሜናዊ ቀጠና የሚገኝ
የሊባኖስ መንደሮችን ለእስራኤል ስጋት ስለሆኑ ቤቶቹ መፍረስ፣ መንደሮቹ ደግሞ እንደዚሁ መለቀቅ አለባቸው ብላለች። ከ30 እስከ 60 ኪሎ ሜትር በሊባኖስ ቆይታ እናደርጋለን ብሏል የእስራኤል መከላከያ ሚኒስትር። ትራምፕ ዋነኛ የጦርነቱ ግብ ተሳክቷል፣ አሜሪካ ግዳጇን እያጠናቀቀች ነው፣ ኢራን ኒውክሌር እንዳትታጠቅ ነበር የዘመቻው ዋና ዓላማ፣ ይህንን ማድረግ ችለናል ሲሉ እንደዚሁ ተናግረዋል። እንግዲህ አንዴ ነዳጅ እንወስዳለን፣ አንዴ ዩራኒየም፣ አንዴ ደግሞ ይህን እያሉ ነው የሚገኙት። አሜሪካ በኢራን የምድር ውስጥ ዋሻዎች ላይ ተከማችተዋል በተባሉ የሚሳኤል የኮንክሪት ምሽጎችና ዋሻዎች ላይ 30,000 ኪሎ ግራም የሚመዝኑ ቦምቦችን እንግዲህ በዚህ ቀጠና ድብደባ ማድረጓና ከባድ ፍንዳታዎች መድረሳቸው ነው የተገለጸው። እንግዲህ ምሽግ ደርማሽ የሚባሉ የአሜሪካ ቦምብ ጣይ አውሮፕላኖች በኢራን ይህን ድብደባ ፈጽመዋል። በዚህም የኢራን የሚሳኤል ዋሻዎች፣ የሚሳኤል ማከማቻ ጉድጓዶች በሮቻቸው ወድመዋል ነው የተባለው። እስራኤልም ይህን አድርጋለሁ ብላለች። እስራኤል የቀድሞውን የኢራን የውጭ ጉዳይ ሚኒስተር ኢላማ በማድረግ በቤታቸው ላይ በፈጸመችው ጥቃት የሚኒስትሩ ባለቤትና ልጆች ህይወታቸው አልፏል። ሚኒስተሩም ከባድ የአካል ጉዳት ደርሶበታል ተብሏል። ኢራን አሜሪካን በተመለከተ ማስጠንቀቂያ አውጥታ ነበር። በዚህ ጦርነት ውስጥ አሜሪካን ተቋማት እመታለሁ ብላ ነበር። የኢራን አብዮታዊ ዘቡ ይህንን በሰዓታት ውስጥ በባህሬን የሚገኘውን የአማዞን የትልንግድ አማዞን ሁላችሁም ታውቁታላችሁ። የአማዞን የመረጃ ቋትን በማውደሙን ነው እየገለጸው የኢራን አብዮታዊ ዘብ። ለሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህን ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። እናንተ ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ ዛሬ መጋቢት 24ን በተመለከተ ያው ረዘም ያሉ መግቢያዎች ላይ ሀሳቦችን አቅርቤያለሁ። እናንተም ልትጨምሩበት ትችላላችሁ። የእናንተ ተሳትፎም ሊታከልበት ይገባል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ